በአንድ በኩል የህዝብ ተወካይ ኖት፣ በአንድ በኩል የመንግስት ዋና ተጠሪ ኖት፣ የመንግስት ተወካይ ኖት እና ተጋጭቶቦት ያውቃል ሁለቱ? በጣም ወሳኝ ግን ሴንሲቲቭ ለሀገር ወሳኝ የሆነ አጀንዳ ወደ ምክር ቤት ይቀርባል ሲባል መጀመሪያ በሶሻል ሚዲያ ዘመቻ ይጀምራል። መጀመሪያ በአንዳንድ አጋጣሚዎች ጫናዎች በጣም ሲበረክቱ የሆነ ስሜት የሚነካ ነገር ያወራ ሰው ለሁለት ለሶስት ቀን ጀግና የሚሆንበት በሆነ ወቅት ቫይራል መሆን የጀግና ይጫወታል ብሎ የሆነ ነገር ይናገርና እንዴት ይመልሰው? እኛ እንደዛ አይነት ነገር ገጥሞን ያውቃል ምክር ቤት ውስጥ። እንደውም ፓርላማ ገብቶ የማይጸድቅ ነገር የለም። ዝም ብለህ ስለ ፓርላማ ሰው ሲያወራት ይሰማል። ምን እጅ ማውጣት አይደለም እንደ ይላል። ምን እጅ ማውጣት እጅ ሲያወጡ እናያለን። ከዛ በፊት እጅ የሚወጣባቸው ጉዳዮች ላይ ፍጭት፣ የሀሳብ ፍጭት ይካሄዳል። አንዳንድ ጊዜ ለምሳሌ ድሮፕ የምናደርጋቸው ህጎች አሉ፣ እዚህም አይቀርም። የተለያየ መንገድ ህዝብ ለሚያሰማው ድምፅ የምትሰጡት ምላሽ ምን አይነት ነው? እንዴት ነው ህዝቡን የምታደምጡት? ለምሳሌ አሁን ፖላራይዝድ በሆነ ኢንቫይሮንመንት ውስጥ አንዳንድ ሰው ፓርላማ ውስጥ መጽደቅ አለበትም ወይም ፓርላማው ማመጽ አለበት ብሎ ይቀሰቅሳል። አመጽ ትክክል አይደለም ብሎ ፓርላማው የሚቆም ከሆነ የሞተ ፓርላማ ነው ይላል። ለምን? እሱ ጫፍ ይዞ ጽንፍ ይዞ የሚያራግበውን ነገር ፓርላማው ተሸክሞ እንደሱ ጽንፈኛ ሆኖ እንዲያራግብ የሚፈልግ አካል ውጪ ሆኖ ይሄንን ይላል። ይሄ ልክ አይደለም። እንደሱ ቢሆንማ ሀገር አይኖርም። ግን ህዝብን አታደምጡም? ህዝብ ተወካዮች ምክር ቤት ስራው በሙሉ ህዝብ ማዳመጥ፣ ግን ማይንዲው ከዛ ላስትሊ ደግሞ መንግስት ይመራል አይመራም። አርማ ፖድካስት በዚህ ዝግጅቱ በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ የሆኑትን ዶክተር ተስፋዬ በልጅጌን ጋብዟል። የህዝብና የመንግስት ግንኙነት ላይ የሚነሱ አነጋጋሪ ነጥቦች የዚህ ዝግጅት ማጠንጠኛዎች ናቸው። የኢትዮጵያ ህዝብ መንግስትን የሚያይበት መንገድ በጣም የገዘፈ ነው። መንግስትን እንደ አባት፣ አንዳንድ ያለፍ ሲልም ከአምላክ እንደተሾመ የአምላክ ወኪልም ጭምር አድርጎ የሚያምን አይነት ማህበረሰብ ነበር ለረጅም ጊዜ የቆየው። ከሆነ ጊዜ በኋላ ደግሞ መንግስትን አብዝቶ የሚጠራጠር እና ከመች ጀምሮ ነው የተሰበረው? ረጅም ዘመናት በእንደዚህ አይነት መተማመን የቆየ ህዝብ ድንገት ደግሞ መጥቶ ማይተማመን የሆነው እንዴት ነው? በዚህ ዙሪያ ላይ በጣም ጥሩ የተፈላሰፉ ምርጥ 3 ሰዎችን ማንሳት ይችላል። ቶማስ ሆብስ፣ ጆን ሎክ እና ጂን ጃክስ ሩሶ። አሁን ወደ ኢትዮጵያ እንምጣ። ኢትዮጵያ ላይ ለምንድን ነው በመንግስትና በህዝብ መካከል ጥርጣሬ አልፎም ወደ ግጭትና ወደ ምናምን መሄድ ጭምር አሁን ያለው ለምንድን ነው? መቼ ነው የጀመረው ነው አይደል ጥያቄው? አዎ። ዶክተር ተስፋዬ የአርማ ፖድካስት እንግዳ ሆነው እዚህ ስለተገኙ እጅግ በጣም አድርጌ አመሰግናለሁ። እንኳን ደህና መጡ። እኔም ከልብ አመሰግናለሁ እድሉን ስለሰጣችሁኝ። በነገራችን ላይ ስናነሳ ነበርና ኢትዮጵያ ውስጥ ሀሳብን የሚያንሸራሽር በሀሳብ ዙሪያ ላይ የተለያዩ ፐርስፔክቲቮች ወይም እይታዎችን መለዋወጥ ከመቼውም ጊዜ በላይ አስፈላጊ የሆነ ጊዜ ላይ እንገኛለን። እኔ ደግሞ የናቹራሊ ሜቢ እድገት ሊሆን ይችላል እኛን በጣም ብሬቭ አባት ነው ያሳደገውና በመወያየት በመነጋገር ችግር ይፈታል እያለ ስላሳደገን ዲሞክራሲ ደግሞ መነጋገር፣ መወያየት፣ በሀሳብ ብልጫ ማመን ስለሆነ ይህንን ሁኔታ በሀገራችን የሚያሳድግ አርማ ፖድካስት እድል ስላለው በጣም ደስ ብሎኛል። እናመሰግናለን። በጣም ዋና የምንነጋገርበት ጉዳይ በህዝብና በመንግስት መካከል ስላለ ግንኙነት ነው። በህዝብና በመንግስት መካከል ያለ ግንኙነት ለረጅም ዘመናት በኢትዮጵያ ውስጥ ብዙ ንግግር ሲደረግ የነበረ ነው። በእርግጥ በኢትዮጵያ ብቻ ሳይሆን በዓለምም ብዙ መነጋገር ያለው ነው። እኛ ሀገር ውስጥ ግን ያለቀ የተቋጨ ነገር አይመስልም። ሁለተኛ በጣም መቀያየሮች አሉት። ባህሪው በራሱ መተማመኑ አንድ አይነት አይደለም ድሮና አሁን። ይሄን ጉዳይ አንስተን ለመነጋገር እርሶን የጋበዝንበት አንዱ ትልቁ ምክንያትም የህዝብ ተወካዮች ምክር ቤት ውስጥ የመንግስት ዋና ተጠሪ ሆነው ነው እያገለገሉ የሚገኙት። ሁልጊዜ ያ ቦታ የተለየ አይነት ትርጉም ያለው ይመስለኛል። በአንድ በኩል የህዝብ ተወካይ ኖት፣ በአንድ በኩል የመንግስት ዋና ተጠሪ ኖት፣ የመንግስት ተወካይ ኖት እና በህዝብ ተወካዮች ምክር ቤት ውስጥ የመንግስት ዋና ተጠሪ መሆን፣ መንግስትን መወከል፣ በአንድ በኩል ደግሞ ህዝብን መወከል ምን አይነት ስሜት ነው የሚሰጡት? ተጋጭቶቦት ያውቃል ሁለቱ? በጣም አመሰግናለሁ። በፕሪንሲፕል ደረጃ አይጋጩም። መጀመሪያ ህዝብ ማኒፌስቶ ቀርቦ
ፓርቲውን ተቀብሎ መንግስትን መመስረት ይችላልላችሁ ብሎ ይሁንታ ሰጥቶ በህዝብ ይሁንታ የተመሰረተ መንግስት ስለሆነ በህዝብ ይሁንታ የተመሰረተ መንግስት ደግሞ ህዝብን ስለሆነ ሰርቭ የሚያደርገው in this case አይጋጩ ማለት ነው። ህዝብንም መንግስትንም ሰርቭ ሲታረግ ግን ከዚህ አኳያ ምን ይሰማል ብትለኝ በጣም ትልቅ ኩራት ነው የሚሰማኝ እንደ አንድ በዚህ ዘመን የዚህ ትውልድ አባል ሆኜ ይሄን እድል በማግኘት እንደ ትልቅ እድል ነው የምወስደው። because ኢትዮጵያ በጣም ትልቅ ሀገር ናት። የህዝብ ተወካዮች ምክር ቤት ደግሞ በህገ መንግስቱ አንቀጽ 53 ላይ እንደተመላከተው በፌደራል ደረጃ ትልቅ የመጨረሻው ትልቁ የፖለቲካ ስልጣን አካል ነው። እዚህ ውስጥ ሆነ መንግስትን መወከል ህዝብን መወከል ትልቅ ኩራት ነው። ግን ጥንቃቄ የሚያስፈልጉና ተግዳሮቶች አሉ። ካነሳው ነጥብ አኳያ አይጋጭም። ምክንያቱም በህዝብ የተመረጠ መንግስትንና መንግስት ህዝብን ሰርቭ ማድረግ አይጋጭም፣ ግን ጥንቃቄ ይፈልጋል። የመንግስት ዋና ተጠሪ የሚባለው ሰው ወይም በእንግሊዝኛው ጋቨርንመንት ቺፍ ዊፕ ነው የሚባለው። አክቹአሊ ይሄ ኦሪጂናሊ የፓርላሜንታሪ ስርዓት ከሚከተሉት ስፔሻሊ ይሄንን አደረጃጀት ከእንግሊዞቹ ነው ብዙ ሀገሮች የወሰዱት። ዊፕ የሚባለው ቃልም ከእንግሊዞቹ ነው የተወሰደው፣ ከዩኬ ነው። ተመሳሳይ በካናዳ፣ ተመሳሳይ በኢንዲያ፣ ተመሳሳይ በአውስትራሊያ ይሄ ይታያል ማለት ነው። ስለዚህ የመንግስት ዋና ተጠሪ የሚባለው ሰው በህዝብ ተወካዮች ምክር ቤት ውስጥ እኔ ማለት ነው አሁን 3 ዋና ዋና ስራዎችን ይሰራል። የመጀመሪያው መንግስት የሚያወጣቸው ፖሊሲዎች፣ ፕሮግራሞች፣ ህጎች፣ አዋጆች ለህዝብና ለሀገር ይበጃሉ የሚባሉ እነዚህ ነገሮች የሚጸድቁት በህዝብ ተወካዮች ምክር ቤት ነው። አንደኛው የመንግስት ዋና ተጠሪ ስራ የአባላቱ የምክር ቤት አባላት አጀንዳውን ቀድሞ እንዲያውቁ ማድረግ፣ በአጀንዳው ላይ ግንዛቤ እንዲኖር ማድረግ፣ በአጀንዳው ላይ ብቃት ውይይት እንዲያደርጉ ማድረግ፣ ዘን ሴሽን ሲኖር ሴሽን ነው የምንለው መደበኛውን ጉባኤ ድምጽ እንዲሰጥ ማድረግና እንዲያስጸድቁ ወደ ስራ እንዲገቡ ማስደረግ አንዱ የመንግስት ዋና ተጠሪ ስራ ነው በህዝብ ተወካዮች ምክር ቤት። ሁለተኛው ደግሞ የመንግስት ተጠሪ ዋና ስራ የሚባለው በእኛ ለምሳሌ ህገ መንግስት ቢትወስድ ሄድ ኦፍ ጋቨርንመንት ወይም ርዕሰ መንግስቱ ጠቅላይ ሚኒስትሩ ናቸው። የመንግስቱ መሪ ጠቅላይ ሚኒስትሩ ናቸው። ጠቅላይ ሚኒስትሩ ብዙ ጉዳዮችን በህዝብ ተወካዮች ምክር ቤት እንዲጸድቁ የሚፈልጓቸው ነገሮች አሉ። እሳቸው ዴይሊ ህዝብ ተወካዮች ምክር ቤት መመላለስ ያለባቸው እሳቸው በሚወስዱት አቅጣጫ፣ እሳቸው በሚያስቀምጡት አቅጣጫ የመንግስት ዋና ተጠሪው ደግሞ በጠቅላይ ሚኒስትሩና በመንግስት መሪው የሚቀርቡ ጉዳዮችንም ውሳኔ ሀሳቦችንም በህዝብ ተወካዮች ምክር ቤት አቅርቦ ያስጸድቃል። ለምሳሌ አይተን እንደሆነ የዳኞችን ሹመት፣ የተለያዩ የሹመቶችና ምደባዎችን፣ የተለያዩ የውሳኔ ሀሳቦችን በጠቅላይ ሚኒስትሩ አቅራቢነት የሚባሉትን የሚያቀርበው የመንግስት ዋና ተጠሪ ነው። in this case ሶስቱንም የመንግስት አካል ደግሞ ብሪጅ የማድረግ ሮል አለው ማለት ነው በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ የሚሆን። ሶስተኛው የመንግስት ዋና ተጠሪ ስራ የሚባለው ህጉ ከመውጣቱ በፊት የሚካሄዱ ውይይቶች አሉ፣ ፍጭቶች አሉ፣ ዲስካሽንስ አሉ። ዝም ብሎ ህግ አይወጣም። የተለያዩ አካላት ይወያያሉ። በዛን ጊዜ የተለያዩ ፊድባኮች ይመጣሉ። ፊድባኮችን መነሻ አድርጎ መንግስትን ማማከር፣ ከሚመለከታቸው አስፈጻሚ አካላት ጋር መነጋገር፣ ከሚኒስትሮች ጋር መነጋገር እና የማማከር እና ኮኔክት የማድረግ ስራም ይሰራል። እነዚህ 3 ዋና ዋና ስራዎችን የመንግስት ዋና ተጠሪ በህዝብ ተወካዮች ምክር ቤት ይሰራል። እንግዲህ ህዝብንም መንግስትንም ይወክላልና ምን ይሰማውታል? አይጋጭም ወይ ብለን አንስተዋል። ሌላኛው ጥያቄ በፕሪንሲፕል ደረጃ ቅድም መነሻዬ ላይ እንዳነሳሁት በህዝብ ይሁንታ የተፈጠረ መንግስት ነው የመንግስት ተጠሪ የሚሆንለት። ስለዚህ ህዝብም መንግስትም በጋራ የፈጠሩት መንግስት ነው፣ ህዝባዊ መንግስት ነው ማለት ነው። አንዳንዴ ህዝብ ቅሬታ ይኖረዋል መንግስት በሚወስናቸው ውሳኔዎች። ኤግዛክትሊ እሱ ላነሳ ነው። ለምሳሌ ጥንቃቄ ይፈልጋሉ። ለምሳሌ አሁን ባለንበት ዘመን ብዙ ነገሮችን ሊድ የሚያደርገው ኢሞሽን ነው። አሁን ቫይራል መሆን በጣም ቀላል ነው፣ ቫሊቡል መሆን ነው ከባድ። ስለዚህ ስትናገር የሆነ ስሜት ቀስቃሽ ነገር ተናግረህ
ለጊዜው ጭብጨባ አገኛለሁ የሚል ሰው መሆን የለብህም። ስትናገር ከዘለቄታው የህዝብ ጥቅም አኳያ፣ ከዘለቄታው የሀገር ጥቅም አኳያ ኢትዮጵያን የተረጋጋ የሀገረ መንግስት ግንባታ ላይ የራሴ አስተዋጽኦ ማበርከት የሚያስችል አይነት ነገር እያሰብክ በከፍተኛ ኃላፊነት እዛ ወንበሩ ላይ ቁጭ ስትል የግል ፍላጎትን የግል ኢጎን ምናምን ትተህ ህዝብን ሀገርን እያሰብክ ነው ማውራት ያለብህ። ጥሩ ጥያቄ ግን አንስተሃል። በዚህ ውስጥ የህዝብ ተወካዮች ምክር ቤት አባላት የሚገጥማቸው አንድ ተግዳሮት አለ። ለምሳሌ የኛ ፓርላማ የህዝብ ተወካዮች ምክር ቤት 547 ወንበሮች አሉት። እነዚህ 547 ወንበሮች በየምርጫ ክልሉ ነው ያሉት። ያኔ የዛሬ 20 ምናምን ዓመታት ወደ ዛሬ 30 ዓመት እየሆነ ነው ይሄ ሲቀረጽ በአንድ ምርጫ ክልል ቢያንስ 100,000 ሰው የሚወክል አንድ ምርጫ ክልል ነው። ስለዚህ እዚህ ምክር ቤት የሚወጣው ያኔ በወጣው አሁን እንኳን የህዝብ ቁጥርም ስለጨመረ ጨምሯል። ያኔ በነበረው ዲዛይን አትሊስት 100,000 ሰው የሚወክል አንድ ሰው እዚህ ፓርላማ አባል ሆኖ ይገባል። ስለዚህ አንድ ሰው አሁን ከ100,000 ሰው በላይ ድምጽ አለ። አንዳንዶቹ አሁን 300,000 መደረሱ አሉ። በዛ መሰረት የምትመጣው ከሆነ አካባቢ ነው፣ ወይ ከሰሜን ጫፍ ነው፣ ወይ ከደቡብ ጫፍ ነው፣ ወይ ከምስራቅ ጫፍ ነው፣ ወይ ከምዕራብ ጫፍ ነው፣ ወይ ከመሃል ነው። ብቻ ከሆነ አካባቢ ነው የምትመጣው። በየምርጫ ክልሉ በ100,000 ህዝብ ወክለ ነው የምትመጣው። ከመጣ በኋላ ህገ መንግስቱ ደግሞ እንዲህ ይላል፣ እያንዳንዱ ምክር ቤት አባል ተጠሪነቱ ለህገ መንግስቱ ለህዝቡና ለህሊናው ነው ይላል። አሁን እያንዳንዱ ሰው ደግሞ እዚህ ከመጣ በኋላ የሚወክለው ያችን 100,000 እሱ የተመረጠባትን የምርጫ ክልል ብቻ አይደለም፣ የኢትዮጵያ አመራር ይሆናል። ኢትዮጵያን ይወክላል። 130 ሚሊዮን ህዝብ ድምጽ ይሆናል። በዚህን ጊዜ አንዳንድ ጊዜ እያንዳንዱ ሰው ከመጣበት ምርጫ ክልል አኳያ ያለ ነገር ካላነሳ አንተ ያልከው አይነት ጥያቄ የኛ ተወካይ እኮ እዚህ እኛ ሰፈር ውሃ የለም እሱ አንድ ጊዜ አላነሳም ይላል። ስለዚህ ምክር ቤቱ አባል ከኋላ ይሄንን ምርጫ ክልል ያለው ሰው እንዲደሰት ደስ እንድለው ተቀባይነትም አገኛለሁ ብሎ አንዳንድ ጊዜ የሀገር ኢትዮጵያን የመሰለ ትልቅ ሀገር እየመራና እየወከለ መኖሩን ጭምር በሚፈታተን መንገድ ወደ ምርጫ ክልሉ የመሄድ ነገር አለው። ግን ሚዛን ይፈልጋል። እኛ ሚዛን ነው የምናስጠብቀው። የምርጫ ክልሉና የወከለው ህዝብ አለ፣ ኢትዮጵያ የምትባል ሀገር አለች። በእነዚህ ሁለቱ ነገሮችን ሀገርንም እያሰበ የራሱንም ህዝብ ታሳቢ አድርጎ ኃላፊነቱን መወጣት አለበት ይላል። ይሄ እንግዲህ ብዙ ጊዜ በንግግር በውይይት ነገሮችን በሰከነ መንገድ እንዲህ ብለን የምናያቸው ነገሮች ናቸው። በድምሩ ትልቅ ስራ ነው፣ ግን በከፍተኛ ኃላፊነት የሚመራና አንተ ለሀገርና ለህዝብ መክፈል ያለብህን ዋጋ እየከፈልክ የምትወጣው ኃላፊነት ነው ብዬ ማንሳት ይችላል። እንግዲህ በመርህም ደረጃ የመንግስት ኃይል መገደብ አለበት በሚል እሳቤ ነው ህግ አውጪ፣ ህግ ተርጓሚና ህግ አስፈጻሚ ተብሎም የተከፋፈለው እና ልክ እንደርሶ ያለ ሰው በሁለቱም በሶስቱም ክፍል ውስጥ እንደሚገኝ በተለይ ቀደም በሁለተኛው ሚና ላይ ያብራሩልኝን አይነት በሶስቱም ሚናዎች ውስጥ የመገኘት ሶስቱንም ብሪጅ የማድረግ ወይም ሶስቱንም አካላት የማገናኘት ሚናም ስለሆነ የሚጫወቱት፣ በዚህ በኩል ደግሞ የህዝብ ድምጾች ይሰማሉ። ዴሞክራሲ ስለሆነ በተለያየ መንገድ መንግስት ለሚወስዳቸው እርምጃዎች የሚደግፍ አለ፣ ዝም የሚልም አለ፣ የሚቃወምም አለ እና አንዳንዴ የተቃውሞ ድምጾች በሆኑ ጉዳዮች ላይ ይበረታሉ። መንግስት ደግሞ ይሄ ነገር ለህዝብ ይጠቅማል ብሎ ባለበት አቋሙ ሊጸና ይችላል። ያኔ የሆነ አይነት የውጥረት ስሜት አይሰማዎትም ወይ? በተለይ በአንዳንድ አጋጣሚዎች ጫናዎች በጣም ሲበረክቱ፣ በጣም ሰፋ ያለ የህዝብ ድምጽ ሲሰማ፣ የተቃውሞ ድምጾች በሚጨምሩበት ጊዜ ወደ ምክር ቤት ለስራ ሲሄዱ ምን አይነት ስሜት ነው እየተሰማዎት የሚሄዱት? ሊደርሺፕ የትኛውን ቦታ ላይ ስትሆን ኮስት አለው። ዋጋ የማትከፍልበት አይነት ሊደርሺፕ የለው። የምትከፍለው ዋጋ ግን ምን አይነት ዋጋ ነው? ለሀገር የሚሆን ለህዝብ የሚሆን ዘለቄታዊነት ያለው ትክክለኛ ህጋዊ አሰራርና ስርዓትን የተከተለ ከሆነ ለዛ ዋጋ ትከፍላለህ።
አሉ እኮ ለምሳሌ አሁን እኛ ሀገር ላይ ነጻ ሰው አምጥተህ በአርማ ፖድካስት ኮሚኒኬት ሲታረጉ መንግስት የጀመራቸው እነዚህ ጥሩ ነገሮች መቀጠል አለበት ሲባል ጉቦ አገኘ በላ ሰጡት ይሄ እኮ ነው ይላል። የሆነ ስሜት የምነካ ነገር ያወራ ሰው ለሁለት ለሶስት ቀን ጀግና የሚሆንበት የፖለቲካ አውድ ውስጥ እኛ ደግሞ በሽግግር ላይ ያለን ሀገር ነን። ፖለቲካችን አጠቃላይ በሽግግር ላይ ነው ያለው። በሽግግር ውስጥ ያለ ሀገርና ህዝብ ውስጥ ስራ ሲሰራ አስጨናቂ ነገሮች ይገጥመዋል። ምሳሌ እኔ ባለፉት 5 ዓመታት በምክር ቤት ውስጥ ክሪቲካል ኢትዮጵያን ሊያስቀጥሉ የሚችሉ ውሳኔዎች ሀገረ መንግስቱ እንዳይናጋ አስተዋጽኦ የሚያበረክቱ ብዙ ውሳኔዎችን ወስነናል። የአስቸኳይ ጊዜ አዋጆችን ጨምሮ ብዙ አዋጆችን ወስነናል። እነዚህ አዋጆች ሲመጡ ቅድም ባልነው መንገድ በጣም ክሪቲካል ጊዜ ሲደርስ ቅድም ባልነው መንገድ አባላቱ ኮንፊውዝድ ይሆናሉ። ለምሳሌ አንዳንድ ጊዜ በጣም ወሳኝ ግን ሴንሲቲቭ ለአገር ወሳኝ የሆነ አጀንዳ ወደ ምክር ቤት ይቀርባል ሲባል መጀመሪያ በሶሻል ሚዲያ ዘመቻ ይጀመራል። መጀመሪያ ዘመቻ የሚጀመረው ከምርጫ ክልል ውስጥ አንድ ሰው ግለሰብ እኔ ለምሳሌ ጎፋ 2 ከሚባልበት የምርጫ ክልል ለመጥቼ ነው አሁን የህዝብ ተወካዮች ምክር ቤት አባልም የመንግስት ተጠሪም የሆንኩት። ስለዚህ እኔን ኢንፍሉዌንስ ለማድረግ ጎፋ 2 ምርጫ ክልል ውስጥ ለኔ ካርድ የጣሉ ሰዎች ጥያቄ እንዲያነሱ የተለያየ ጥያቄ እንዲያነሱ ያደርጋሉ። በሶሻል ሚዲያ ካምፔን ይደረጋል። በተለያየ መንገድ ኢንፍሉዌንስ ማድረግ ይቻላል። የዛን ጊዜ አንተ መሆን ያለብህ ለሀገርና ለህዝብ ሲባል ስርዓትና ፕሪንሲፕል ላይ መቆም ህግ ላይ መቆም ነው። በነገር ላይ ለምሳሌ ሴፓሬሽን ኦፍ ፓወር የሚባለው የመንግስት 3 አካላት የሚባሉት ስራዎቻቸውን የሚሰሩት በዘፈቀደ አይደለም። ህግ አላቸው። ህዝብ ተወካዮች ምክር ቤት ምን ይሰራል? ህግ አለው። የዳኝነት አካሉ ምን ይሰራል? ህግ አለው። የአስፈጻሚ አካሉ ምን ይሰራል? ህግ አለው። ቼክ ኤንድ ባላንስ የሚደራረጉት በህግ ነው ማለት ነው። ያችን ህግ የሚተላለፍ ሰው ይጠየቃል ማለት ነው። ቼክ ኤንድ ባላንሱ እሷ ናት። በህጉ መሰረት ስለ መስራት ነው እንጂ ማረጋገጥ ያለብህ የህዝብን ስራ ሲሰራ እንደኛ አይነት የሽግግር ወቅት ላይ ስራ ሲሰራ ጫናዎች ከዛም ከዚህ ይመጣሉ። ወጣት አመራሮችና ይሄ በመንግስት በአመራር ስርዓት ውስጥ ያልቆዩ ሰዎች ብዙ ጊዜ ገደል የሚገቡትና የሚሸወዱት እንዴት መሰለ? በሆነ ወቅት ቫይራል መሆን የጀግና ይጫወታሉ ብሎ የሆነ ነገር ይናገርና እንዴት ይመልሰው? እኛ እንደዛ አይነት ነገር ገጥሞን ያውቃል። ምክር ቤቱ ውስጥ አንዳንድ ጊዜ እንዳልከው የህዝብ ኢንተረስትና መንግስት የያዘ አቋም እንደሚጣረስ ጭምር ተደርጎ ካምፔን ይደረጋል። ግን ሁኔታው እሱ አይደለም። መንግስት ሀገርን የመምራት ኃላፊነት ነው አይደል የተሰጠው። በኋላ በሌጂቲሜሲ ላይ እናወራለን። ኃላፊነት ከተሰጠ ያንን ኃላፊነት ተጠቅሞ ጥናቶች አካሂዶ መንግስት የሚወስዳቸው አቋሞች ለሀገርና ለህዝብ ይሆናል ብሎ ደግሞ ተመሪው የሚመራው ህዝብ ማመን አለበት አይደል። አሁን ዓለም ላይ የሚሆነው ነገር ፕሬዚደንት ትራምፕ የምርጫ ካምፔናቸው ጊዜ ዋናው መሪ መልእክት አሜሪካን እንደገና ትልቅ እናደርጋለን፣ ሜክ አሜሪካ ግሬት አጌን ነው። አሁን የተለያዩ እርምጃዎችን ይወስዳል። ምንድነው ሲባል እኔ ሜክ አሜሪካ ግሬት አጌን ያልኩት ይሄንን ነው ይላል። አሁን የሚሰራውን ስራ ጀስቲፋይ ያደርጋል። አብዛኛው ህዝብ ምን ይላል? ያን በምርጫው የቀሰቀሰው በምርጫው ጊዜ የቀቡት ቃል እኮ ነው ብሎ ይላል። በእርግጥ የአሜሪካን ስርዓት ደግሞ ቼክ ኤንድ ባላንስ አለው። አንደኛው ሲሳሳት ሌላው ቼክ ያደርጋል። የአሜሪካ ስርዓት ውስጥ ትልቁ የሚባለው እሱ ነው። መንግስት ሆነ ህዝብ የሰጠህን ኃላፊነት ተጠቅመህ ብዙ ጥናቶችን አካሂደህ የሌሎችን ዓለሞችንም ኤክስፒሪየንስ አይተህ የራስህንም ልምድ ወስደህ የምትወስዳቸው አቋሞች የተወሰነ ጊዜ ተቋሙ ሊገጥም ይችላል። ግን መጀመሪያ ትክክለኝነቱን ካመንና በህግ መሰረት የሚሄድ ከሆነ ህጉ ላይ ቆመህ ትችቱን መቀበል አለብህ፣ ጫናውን መቀበል አለብህ። ህዝብ ተወካዮች ምክር ቤት ደግሞ እንደሚታወቀው የዲሞክራሲ ተቋም ነው። አሁን እኔ እዛ ሲሰራ ከገዢው ፓርቲ አባላት ጋር ብቻ አይደለም፣ ተፎካካሪ ፓርቲ አባላትም የምክር ቤቱ አባላት ተጠሪ አላቸው። እነሱም ዊፕ አላቸው።
ተጠሪ ያላቸው። ልዩነቱ የመንግስት ተጠሪ ነው፣ እነሱ የፓርቲ ተጠሪ ነው ያላቸው። ሶ ከነሱ ጋር እንነጋገራለን፣ ሐሳብ እናከብራለን። አጠገቢ ሆኖ እንደዚህ ቁጭ ብሎ ተነጋግረው ሲቆ ገብቶ መድረክ ላይ በጣም የተለየ ሐሳብ ዋናው ሴሽን ላይ የሚያነሳም ከሆነ በትዕግስት ታዳምጣለህ። ፋይናል ምን ይሆናል? የዲሞክራሲያዊ ስርዓት ውስጥ የሚሰጥበት የውሳኔ ስነ ስርዓት አለ። ያንን ውሳኔ ስነ ስርዓት ተከትሎ ነገሩ ይሄዳል። ሰውን አብላጫው ድምጽ ያገኘ ነገር ተቀባይነት ያገኛል። ያኛውም ቅድም በጣም ሲቃወም የነበረው ለዚህ ድምጽ ተገዢ ይሆንና ህይወት ይቀጥላል ማለት ነው። ሶ ጫና አለው። ጫናው ግን ለሀገር ለህዝብ በህግ በመሪ መሆኑን ተቀብለ መስራት አለበት። ይሄ የመንግስት ተጠሪ መሆን ብቻ ሳይሆን የትም ቦታ አመራር ሆነ ሲሰራ መከተል አለበት ነገር ነው። ሊደርሺፕ ላይ ያልቆዩ ሰዎች ይሄ ጫና ሲመጣ ጫናውን ማኔጅ እናደርጋለን ብለው ይንሸራተቱና ከዛ መመለስ ያቅታቸዋል። ሶ ጫና ተቀብለ ነው የሚሰራው ለማለት ነው ባጭሩ። ግን ህዝብን አታደምጡም? መርህ ህጎች ምናምን እንዳሉ ሆነው ህዝብ ለሚለው ነገር እንዴት ነው የህዝብን ሐሳብ የምትቀበሉት? በእርግጥ ብዙ ጊዜ ሐሳቦች ሲነሱ መንግስት ብዙ ነገር አጥንቶ በብዙ ሂደት ውስጥ ያንን ነገር ማለቱን ብዙ ሰው ላይ ገነዘብ ይችላል። እንደውም አንድ ሰው በግሉ ተነስቶ አንድ የሆነ ግለሰብ ብቻውን ተነስቶ መንግስት እንዲማድረጉ ስተት ነው ይላል በቀላሉ። ምናልባት ያንን ለማድረግ ግን መንግስት የሄደበት ረጅም ርቀት ብዙ ጥናት ሊኖር ይችላል። ይህንን ነገር ላያቅ ይችላል ህዝቡ። ግን አንዳንዴ ደግሞ መንግስትም ተሳስቻለሁ ልሳሳት እችላለሁ የሚል አንዳንዴ ቆመ ብሎ ከህዝቡ እንደዚህ እያለ ነው ብሎ መልሶ ያስባሉ። ሶ የተለያየ መንገድ ህዝብ ለሚያሰማው ድምጽ የምትሰጡት ምላሽ ምን አይነት ነው? እንዴት ነው ህዝቡን የምታደምጡት? ስሙ ራሱ እኮ የህዝብ ተወካዮች ምክር ቤት ነው። ስራው በሙሉ ህዝብን ማዳመጥ ነው። የህዝብ ተወካዮች ምክር ቤት ዋናው ስራ ህዝብን ማዳመጥ ነው። ለምሳሌ አሁን ላነሳው ህዝብ ተወካዮች ምክር ቤት 4 ዋና ስራዎች አሉት። እኔ መንግስት ተጠሪ የሆንኩበት ተቋም የመጀመሪያው ህግ ማውጣት ነው። ሀገሪቱ የምትመራበት ሀገረ መንግስቱ የሚገነባበት። ሁለተኛው ደግሞ የክትትልና ቁጥጥር ስራ ነው። የወጣው ህግ በምክር ቤቱ የጸደቀ እቅድ በየተቋሙ እንዴት እየተፈጸመ ነው ብለ ቼክ የምታደርግበት ነው። ሶ ቼክ ኤንድ ባላንስ ስራ ነው ሁለተኛው። ሶስተኛው የምርጫ ክልል ውስጥ ከመረጠ ህዝብ ጋር በአመት 2 ጊዜ ተገናኝተህ የምታማክረው የምትነጋገርበት ነው። እነዚህ ስራዎች በሙሉ ከማን ጋር ይገናኛሉ? ከህዝብ ጋር ነው የሚገናኘው። የደስክ ስራ የለም ማለት ነው። ህዝብ ተወካዮች ምክር ቤት ለምሳሌ አሁን ህግ ማውጣት ነው አይደል? ህግ እንዴት መውጣት እንዳለበት የህግ ማውጣት ፕሮሲጀርስ እንደ ማኑዋልስ አሉ። እነዚህ ማኑዋልስ ራሱ የተለያዩ የማህበረሰብ ክፍሎች የተቹበትና የተስማሙበት ነው። አሁን ህግ ከመውጣቱ በፊት አንድ አካል ወይ አስፈጻሚው ወይ የሆነ አካል ህግን በጥናት ላይ ተመስርተው አንድ ህግ አዋጅ መነሻ ሐሳብ ያቀርባል። ይሄ መነሻ ሐሳብ መጀመሪያው የሚሄደው ፕሮፌሽናል ብቁ ነው አይደለም የሚባለው ነገር መላው በዚህ ዙሪያ ላይ ዕውቀት ያላቸው ዋና አካላት የህግን በአግባቡ ሊተነትኑ የሚችሉ ስኮላርስን ጨምሮ በዚህ ጉዳይ ላይ ይወያዩበታል። በጣም በሚገባ ከተወያየና ቢያንስ የመጀመሪያ ድራፍት ለመሆን በቅቷል ከተባለ ለካቢኔው ይቀርባል፣ ለአስፈጻሚው ይቀርባል። አስፈጻሚው ደግሞ በራሱ ይሄንን የሚከታተል መዋቅር ስላለ በራሱ ደረጃ ህጉ ዓላማው ምንድነው፣ ምንን ያሳካል፣ ከባህላችን ከታሪካችን ከእሴታችን ጋር ምን አይነት ግንኙነት አለው፣ የሚጣረስ ነገር አለው ወይ፣ ኢትዮጵያ በዓለም ውስጥ ኦፕሬት እንደምታረጋገር ዓለም አቀፍ ኮንቬንሽንስ ጋር ይሄዳል አይሄድም፣ ታሪካችን እድገታችንን ብልጽግናችንን ልማታችንን የሚያፋጥነው አይደለም ነው ነገር ደግሞ ካቢኔው ይመለከታል። ካቢኔው ከተመለከተ በኋላ በእኛ ደረጃ ጥሩ ይመስላል፣ ይሄ በህዝብ ተወካዮች ምክር ቤት ታይቶ ይጽደቅ ብለው ወዴት ይልካሉ? ወደ ህዝብ ተወካዮች ምክር ቤት ይልካሉ። የህዝብ ተወካዮች ምክር ቤት ደግሞ ይሄንን ብቻ የሚከታተል የራሱ ቋሚ ኮሚቴ አለው። ህዝብ ተወካዮች ምክር ቤት በነገር ላይ ሁሉንም ስራዎች የሚሰሩት በቋሚ ኮሚቴዎች ስታንዲንግ ኮሚቴ ነው የሚባሉት የትም ምክር ቤቶች ውስጥ በሌሎችም ዓለሞች እና በቋሚ ኮሚቴዎች ደረጃ ይመለከታል። ቋሚ ኮሚቴው ይሄንን ስራ ይዞ እስከ ሁሉም የምርጫ ክልል ይዞ ሊሄድ ይችላል።
ለምሳሌ አሁን ባለፉት 5 ዓመታት ካወጣናቸው ህጎች ውስጥ በጣም ሴንሲቲቭ የሚባሉ ለምሳሌ ከፕሮፐርቲ ከንብረት ባለቤትነት ለምሳሌ የመሬት ባለቤትነት ጋር የተያያዙ ወዘተ እንደዚህ አይነት ህጎች እስከ ምርጫ ክልል ድረስ በመላው ኢትዮጵያ ላይ ምክክር ይደረጋል። ሃይማኖት ተቋማት፣ ሲቪል ሶሳይቲ፣ የሙያ ማህበራት ለምሳሌ ከአርት ጋር የተያያዘ ከሆነ በአርት ዙሪያ ላይ የሚሰሩ ተቋማት፣ በትምህርት ላይ የሚሰሩ ከሆነ በትምህርት ዙሪያ የሚሰሩ ተቋማት፣ የተለያዩ አካላት ደግሞ ይወያዩበታል። ይወያዩና መቅረት ነገር ካለ ያስቀራሉ፣ መቀየር ያለበት ነገር ያስቀይራሉ፣ መሻሻል ያለበት ነገር ያሻሽላሉ። በህዝብ ተወካዮች ምክር ቤት የሚጸድቀው አዋጅ በምን ሜታፈር ልንገሪ፣ እንደ ጤፍ ውሰደው። አሁን ጤፍ ለምሳሌ ከማሳ ዝግጅት ጀምረ ማሳውን አዘጋጅተ ማሳውን 3-4 ጊዜ አለስልሰ ከዛም በኋላ የጤፍ ጥሩ ለዛ ማሳ ሊሆን የሚችል የጤፍ ዝርያ መርጠ ዘርተ ዝናብም ወይም ኢሪጌሽንም ተጠቅመ አሳድገ አርመ እህሉን ሰብስበ ከዛ ወቅተ ከዛ የጸረ ምናም ተባይ እንዳልጠብቀ መጨረሻ ላይ ወፍጮ ቤት ውስጥ ከዛም በኋላ እንጀራ ተደርጎ ላንተ መሶብ ላይ ነው አይደል የሚቀርበው። ይሄን ሁሉ ያለፈ ነው አይደል የሚቀርቡ አዋጆች። እንደዚህ ከዚህ ጤፍ የተጋገረ እንጀራ አይነት ናቸው። በጣም ብዙ ሂደቶችን ካለፉ በኋላ የመጨረሻ ፎርማሊ የሚዘጋው በሴሽን ነው፣ በጉባኤ ነው፣ ሁሉም ባለበት ጉባኤ ነው። ይቀርብና ሰው ይነጋገርበታል። ብዙ ጊዜ ዝም ብለህ ስለ ፓርላማ ሰው ሲያወራት ይሰማል። ምን እጅ ማውጣት አይደል እንደ ይላል። ምን እጅ ማውጣት እጅ ሲያወጡ እናያለን። ከዛ በፊት እጅ የሚወጣባቸው ጉዳዮች ላይ ፍጭት፣ የሀሳብ ፍጭት ይካሄዳል። አንዳንድ ጊዜ ለምሳሌ ድሮፕ የምናደርጋቸው ህጎች አሉ፣ እዚህም አይቀርቡ። መጀመሪያ ሪሰርች ይሰራል፣ ሀሳብ ፍጭት ይካሄዳል፣ ይሻሻላል፣ ይቀየራል። በዚህ ሂደት ሁሉ ማንን ነው የሚሰማው ማለት ነው? ህዝብን ነው የሚሰማው። ይሄን ሁሉ ሂደት አልፎ ከጸደቀ በኋላ ደግሞ አሁን ይሄንን ህግ ማስፈጸም የማን ኃላፊነት ይሆናል? የመንግስት ኃላፊነት ይሆናል። ያስፈጻሚው ኃላፊነት ይሆናል። ያኔ አብረን በጋራ ያጸደቅነው ህግ ነው፣ በጋራ እናስፈጽም ትላለህ። ስለዚህ በዛ ደረጃ ነው የክትትልና ቁጥጥር ስራ የሚባለው። ለምሳሌ ሰርቪስ ይሰጣል። ለምሳሌ ሰርቪስ ተቋማት ሆስፒታል ይሄዳል። የኛ ቋሚ ኮሚቴ አባላት ሆስፒታል ይሄድና ፔሸንት ሆስፒታል ውስጥ ተገልጋዩን በሽተኛ እንዴት እየታከመ እንዳለ አካሙን ያነጋግራል፣ አመራሩን ያነጋግራል። ለምሳሌ አንዳንድ ጊዜ በሚዲያ አልፎ ታያቸዋል። አንድ ወቅት አሁን እንኳን ሪፎርም ተደርጎ በጣም ብዙ ለውጥ መጥቷል። አንድ ወቅት ጫጫታ ነበር የዚህ ፓስፖርት የሚሰጥበት ተቋም አይደል የኢሚግሬሽን እና እዛ ይመጣል፣ ያነጋግራል። ሰው ማዘጋጃ ቤት ሄዶ የመሬት አስተዳደር ስርዓትን ቼክ ያደርጋል። ማንን ነው ኮሚኒኬት የሚያደርገው ማለት ነው? ህዝብን ነው ኮሚኒኬት። ሰው ግን ይሄን እነዚህን ሂደቶች አያቸው። ሁለት ችግር አለው። አንዱ እዛ አጠቃላይ ጉዳዩን ኮሚኒኬት የምናደርግበት መንገድ ህዝብ እንዲያውቅ፣ ለዚህ ነው የፓርላማ ኢቲቪ ፓርላማ ቻናል የተቋቋመው። ለዚህ ነው የህዝብ ተወካዮች ምክር ቤት ስራው በሙሉ ህዝብ ማዳመጥ። ግን ማይንዲዩ ከዛ ላስትሊ ደግሞ መንግስት ይመራል አይመራም፣ አስተያየት ይወስዳል፣ ህዝብን ያሳትፋል፣ ተጠያቂ በሚሆን ቦታ ላይ አካውንተብል ይሆናል። ግን የመምራት ኃላፊነቱ የማን ነው? የመንግስት ነው። የምክር ቤቱ ብዙ ጊዜ የሚታየው ወይ ጠቅላይ ሚኒስትሩ በሚገኙበት ጊዜ ወይ በመክፈቻና በማጠቃለያው በተወሰኑ ትኩረት በሚስቡ ጉዳዮች ላይ ነው እንጂ ይህንን ሁሉ ዝርዝር ጉዳይ ብዙ ሰው አያውቅም። ፓርላማው በብዙ መንገድ ይታማል። አንዱ ይህንን ሁሉ ሂደት ባለማወቅም ሊሆን ይችላል። አንዳንዴ ደግሞ በነዛች በጣም በሚታዩባቸው 4-5 በአመት ትልልቅ
ጉባኤዎች ላይ በሚደረጉ ነገሮች ፓርላማው ቀደም እንዳሉት ሁሉን ነገር የሚያጸድቅ እንደውም ፓርላማ ገብቶ የማይጸድቅ ነገር የለም። ፓርላማው ሀሳብ ከመቀበልና ከመስማት ውጪ ምንም ነገር እንዲተከራክሮ ተወያይቶ እንደ ሌሎች ሀገር ፓርላማዎች ሞቅ ያሉ አይደሉም። የሌሎች ሀገር ፓርላማዎች ኃይለኛ ጭቅጭቅ፣ የሞቀ ክርክር እንሰማለን። አንዳንዶቹማ ተነስተው ሁሉም እስከ ቡጢ ድረስ እና እነዚህን ሀሳቦች እንዴት ነው የሚመለከቷቸው? ባለፉት 5 ዓመታት በትንሹ ለውጥ አመጣን ብለን ምናምነው ለምሳሌ ኢቲቪ ቻናልን ከመክፈታችን በፊት ቢያንስ ክርክሮችና ውይይቶችን በሶሻል ሚዲያ ክፍት እናደርጋለን፣ ላይቭ እናደርግ ነበር። ያኔ እንደውም እንዲህ ነው እንደሚያለ ሰው ብዙ ነው እንዲህ ነው እንደሚል ሰው እንዴ ይሄ ፓርላማ ጥርስ ያወጣ ነው እንዴ ማለት ሰው ማለት ፓርላማ ሐሙስና ማክሰኞ ተሰብስቦ ግማሽ ቀን የሚያደርገው ውይይት አይደለም የፓርላማ ስራ። እሱ ቅድም እንዳልኩ የእንጀራው አይነት ስቶሪ ነው ያለው። በጣም ብዙ ስራዎች ይሰራሉ። አንዱ መሰረታዊ የኢትዮጵያ ችግር የኢንስቲትዩሽን ቢልዲንግ የተቋም ግንባታችን ነው። ተቋማት ማግኘት የሚገባቸውን ቦታና አቴንሽን አግኝተው በዛው ልክ ለሁሉ ኢትዮጵያውያን በሚሆን መልኩ ኢምፓርሻል ሆኖ ፕሮፌሽናሊዝምን ኢምብሬስ አድርጎ ተቋም አልተገነባም። ለምሳሌ አሁን ፖላራይዝድ በሆነ ኢንቫይሮንመንት ውስጥ አንዳንድ ሰው ፓርላማ ውስጥ መጽደቅ አለበትም ወይም ፓርላማው ማመጽ አለበት ብሎ ይቀሰቅሳል። አመጽ ትክክል አይደለም ብሎ ፓርላማው የሚቆም ከሆነ የሞተ ፓርላማ ነው ይላል። ለምን እሱ ጫፍ ይዞ ጽንፍ ይዞ የሚያራግበውን ነገር ፓርላማው ተሸክሞ እንደሱ ጽንፈኛ ሆኖ እንዲያራግብ የሚፈልግ አካል ውጪ ሆኖ ይሄንን ይላል። ይሄ ልክ አይደለም። እንደሱ ቢሆንማ ሀገር አይኖርም። because የፓርላማ በኢትዮጵያ ህገ መንግስት እና በመንግስት አደረጃጀት የመጨረሻው የፖለቲካ ስልጣን የሚወክል አካል ነው ፓርላማ። ፓርላማ ውስጥ ያለ ሰው ከራሱ በላይ ሀገርን ነው ማሰብ ያለበት፣ ከስሜቱ በላይ ትውልድን ነው ማሰብ ያለበት። በዚህ ምክንያት ፓርላማ አባላትን የሚያጥላሉ፣ የሚያንቋሽሹ፣ ፓርላማ ስራ እንደሌለ አድርገው የሚወስዱ፣ የማይከራከሩ ብሎ የሚሉ ልክ አሁን አልፎ አልፎ የሆኑ ሀገሮች ላይ የፓርላማ አባላት በጫማ በምናምን ሲወራወሩ ይሄንን የሚወዱ አካላት አሉ። እንደዚህ ቢሆን ብሎ እሱ ልክ ነው ብዬ አላምንም። ግን ፓርላማ ውስጥ ያለውን ስራ በአግባቡ ማሳወቅ ላይ የነበረውን እጥረት እኛ ማየት አለብን። ስለዚህ አርማ ፖድካስት ፎር ሹር ከፓርላሜንታሪያንስ እያመጣ ልክ አሁን እኔ እንደማወራው ብዙ ሰዎች ይሄንን እንዲያውቁ ማድረግ ላይ እንደሚሰራ የፓርላማ ኢቲቪ ቻናልን በዚህ ዙሪያ ላይ እንደሚሰራ ታሳቢ ያደርጋለሁ ማለት ነው። ይሄ ሁሉም ሆኖ ግን ያው ተቋም አይደል፣ ተቋም እየገነባ ነው። አሁን እንደ ሀገር ነፃ፣ ብቁ፣ ገለልተኛ ኢንክሉሲቭ ተቋም ለመገንባት እየሰራ ነው። የፓርላማ ሪፎርም ይሄን ታሳቢ ያደረገ ነው። የህዝብ ተወካዮች ምክር ቤትን በደንብ እየተገነባ ነው። ተገንብቶ ሲወጣ ጠንካራ ተቋም ሆኖ ጎልቶ ሲወጣ ይሄ እነዚህ የሚባሉ ነገሮች እየጠሩ ይሄዳሉ። እንግዲህ ቀረብ ብሎ ካለማየት በእናተም ደግሞ በደንብ ባለመንገርም ሊሆን ይችላል ብዙ ክፍተቶች እነዛን የክርክር የሙግቶች በጣም እንደውም የቋሚ ኮሚቴ መድረኮች በጣም ከባድ ናቸው እና እንግዲህ እነሱ በፓርላማ ቻናል የበለጠ እየወጡ ሲሄዱ ሰው ወደፊት ብዙ ይመለከታቸዋል ብለን ተስፋ እናደርጋለን። ከዚሁ ጋር በተገናኘ እንግዲህ የህዝብና የመንግስትን ግንኙነት ስንመለከት የኢትዮጵያ ህዝብ መንግስትን የሚያይበት መንገድ በጣም የገዘፈ ነው። መንግስትን እንደ አባት አንዳንድ ያለፍ ሲልም ከአምላክ እንደተሾመ የአምላክ ወኪልም ጭምር አድርጎ የሚያስብ እጅግ የሚያከብር መንግስት መነካት የለበትም መከሰስም የለበትም ልክ እንደ ሰማይ ታርስ መንግስት አይከሰስ አይነት ብሎ የሚያምን አይነት ማህበረሰብ ነበር ለረጅም ጊዜ ቆየው። ከሆነ ጊዜ በኋላ ደግሞ መንግስትን አብዝቶ የሚጠራጠር እንደውም የዛሬው ውይይታችን ያው በብዛት የሚያጠነጥነው አንዱ በመደመር መንግስት መጽሐፍ ላይ ነው። እርሶም ከዚሁ ጋር በተገናኘ የኢትዮጵያዊ ዲሞክራሲን ፍለጋ የሚል በጣም ቆንጆ መጽሐፍ ነው። በነገራችን ላይ በጣም ጥሩ መጽሐፍ ነው የጻፉት። ዲፕ ነው። ሌላ ጊዜ በደንብ እናወራበታለን ብዬ ተስፋ አደርጋለሁኝ። ሰፋ ያለ መጽሐፍ ነው እና በሁለቱም መጽሐፍ ላይ የሚጠቀሱ ነገሮች አሉ እና የመደመር መንግስት ላይ ምን ይላል? በመንግስትና በህዝብ መካከል ያለው ግንኙነት በጥርጣሬ የተሞላ ነው፣ መተማመን የለውም የሚል ሀሳብ ያነሳል መጽሐፉ እና ከመች ጀምሮ ነው የተሰበረው? ረጅም ዘመናት በእንደዚህ አይነት መተማመን የቆየ ህዝብ
ድንገት ደግሞ መጥቶ ማይተማመን የሆነው እንዴት ነው? ድንገት ላይሆን ይችላል፣ በሂደት ሊሆን ይችላል። በእርግጥ እንደውም ቅድም አንስተውት እንደነበረው መንግስትን የሚተች መንግስትን የሚዘልፍ በጣም ሃርሽሊ እንደውም መንግስትን የሚተች ሰው ከተገኘ አንዳንዴ ጀግና ተደርጎ የሚሳልበት አለ። መንግስትን የሚያመሰግን የሚደግፍ፣ አንዳንዴ ሂሳዊ ድጋፍ እንኳን የሚሰጥ አይነት ሰው ሲገኝ ደግሞ አሉታዊ የሆኑ አስተያየቶች በስፋት ይደመጣሉ። እንዲህ አይነት ሁኔታ ውስጥ መቼን የገባ ነው? የቱ ጋር ነው መንግስትን ከማክበርና ከማመን ወደ ጥርጣሬ ግንኙነት ውስጥ የተቀየረው? ግንኙነቱ በጣም ትልቅ ሀሳብ ነው ይሄ። በነገሬ ላይ ይሄ ሀሳብ ከጥንት እስከ ዛሬ ድረስ ሀገራት የሚነጋገሩበት፣ ፖለቲከኞች የሚነጋገሩበት፣ ምሁራን የሚጽፉበት እና ለሀገረ መንግስት እርጋታና የተሳካ የሀገረ መንግስት ግንባታ ወሳኝ የሆነ ኢሹ ነው። መጀመሪያ የመንግስትና የህዝብ ግንኙነት ጤናማ ነው ማለት ምን ማለት ነው የሚለውን እኔ መጀመሪያ ወደ ኢትዮጵያ ከመምጣታችን እጅግ አብዛኛው ህዝብ ወይም የዛ ሀገር ዜጋና በተለይ ደግሞ ልሂቃን ከልሂቃንም የፖለቲካ ልሂቃን ሀገረ መንግስቱ የኛን ኢንተረስት በሃይማኖት ሳይለየን፣ በብሔር ሳይለየን፣ በአካባቢ ሳይከፋፍለን የኛን ኢንተረስት ይወክላል ብሎ በሚተማመኑበት ሁኔታ ሲኖርና መንግስትም ደግሞ ይሄንን ህዝቡ የሚተማመንበትን ነገር በነጻነት መስራት ሲችል በመንግስትና በህዝብ መካከል ያለ ግንኙነት በጣም ጥሩ ነው። ስቴት ሶሳይቲ ሪሌሽንሺፑ በጣም ስትሮንግ ነው ይባላል። ይሄ ሲሆን መንግስት ህግ ያወጣል፣ ስርዓት ያስከብራል፣ ያስተዳድራል። ህዝብ ደግሞ በሂደቱ ይሳተፋል፣ ይቆጣጠራል። ቅድም ባልነው መንገድ በተቃራኒው አብዛኛው ህዝብ የሚጠራጠሩበት ሀገረ መንግስትና በተለይ ደግሞ ልሂቃኑ የማይቀበሉትና ትችት የሚያቀርቡበት መንግስት ሲሆን በመንግስትና በህዝብ መካከል ጥያቄ የሚነሳበት ችግር ነው። የመጀመሪያው ያልኩ አይነት መንግስታት የቅቡልነት ችግር የሌለባቸውና የስቴት ሌጂቲሜሲ ችግር የሌለባቸው ቅቡልነት ያለ መንግስት ይሆናል። ለመጀመሪያ ያነሳሁት ጥያቄ የምነሳባቸውና ዜጎች የሚጠራጠሩባቸው መንግስታት ሲሆኑ የመንግስት ቅቡልነት ችግር አለበት። ልሂቃን በተለይ አርቲኩሌት የሚያደርጉ ሌላውንም አብዛኛውን ህዝብ ሊያዛቡ የሚችሉ በሳቢዎች አልተቀበሉትም። ስለዚህ ያ መንግስት የሌጂቲሜሲ ችግር አለበት፣ ሌጂቲሜሲው ኮንቴስትድ ነው ይባላል። በዚህ ዙሪያ ላይ በጣም ጥሩ የተፈላሰፉ ምርጥ 3 ሰዎችን ማንሳት ይችላል። እኔ በጣም ስለማደንቃቸው በሞደርን ሂስትሪ ቶማስ ሆብስ፣ ጆን ሎክ እና ጂን ጃክስ ሩሶ። እነዚህ ፈላስፋዎች እንግሊዛውያንና ፈረንሳውያን ናቸው። እነዚህ ፈላስፋዎች ለምሳሌ መንግስት ኔቸሩ ምን መሆን አለበት፣ የህዝብና የመንግስት ግንኙነት ምን መሆን አለበት፣ ህዝብና መንግስት በምን ላይ ቆሞ በጋራ መስራት አለባቸው፣ ምን ላይ ቆሞ መተባበር አለባቸው የሚለውን በተመለከተ 3ቱም ጽፏል። ሆብስ the theory of social contract የሚል ስራው ላይ ይህንን በደንብ ጽፏል። ጆን ሎክ two treatises on government በሚለው ስራ ይህንን በደንብ ገልጿል። ሩሶ በጣም የሚያተኩረው ነጻነትና እኩልነት የግለሰቦች ላይ ነውና ሊበርቲና ኢኳሊቲን መነሻ አድርጎ ጽፏል። በኋላ በምዕራባውያን ዓለም ዋነኛ የሀገረ መንግስት ግንባታ ፋውንዴሽን ሆኗል እነዚህ ሰዎች ፍልስፍና። ሆብስ የኖረው እንግሊዝ በምትተራመስበት ወቅት ነው። ሆብስ ያኔ ነው የተፈጠረው በ17ኛው ክፍለ ዘመን። 17ኛው ክፍለ ዘመን ላይ በእንግሊዝ ውስጥ በፓርላሜንታሪያንስና በሞናርኪስቶቹ መካከል ከፍተኛ ውጊያ ነበር። ማለት ከፍተኛ ፍጭት ነበር፣ ውጊያም ነበር፣ ፍጭት ነበር። በዚህ መካከል ነው አይደል እንግሊዝ ኢቮልቭ ያደረገችው። እና ያኔ ነው ሆብስ የነበረው። እና ያያል ሰው ሲገዳደል ያያል፣ ህግ ስላላ ያያል፣ ሰላም ሲጠፋ ያያል፣ የመንግስትና የህዝብ ግንኙነት ምን መሆን አለበት። ያኔ ነው እሱ የፈለሰፈው። ሩሶ ደግሞ ለፍሬንች አብዮት በጣም መነሻ የሚሆነውን ሐሳብ ካበረከቱ ፈላስፋዎች አንዱ ነው ይባላል። እና ምን ይላሉ መሰለ አሁን ለምሳሌ ሩሶ
የሰው ልጅ ሲወለድ ሁለት ነገሮችን ይዞ ይወለዳል። ሰው ሲወለድ ነፃና እኩል ሆኖ ይወለዳል። ሰዎች ከተወለዱ በኋላ በጋራ ለመኖር ግን ነፃነታቸውን ሳይገፈፉ እኩልነታቸውን ሳያጡ እንዴት በጋራ መኖር ይችላሉ የሚል ፍልስፍና ነው እሱ። እንዴት በጋራ መኖር ይችላሉ ሲባል በጋራ መብቶቻቸውን ሊያስከብር የሚችል አንድ ኢንስቲትዩሽን ያስፈልጋል። ያ መንግስት ነው። ጉልበተኛ መጥቶ አንተን እንዳያጠቃ፣ ጉልበተኛ መጥቶ የነን ንብረት እንዳይነጥቅ፣ መንገድ እንዳይዘጋብ፣ ነፃነትና እኩልነት ተጠብቆ ግን እንደ ማህበረሰብ በጋራ ለመኖር ምን አስፈለገ? ስቴት የሚባለው መንግስት ያስፈልጋል። ይሄ መንግስት ግን የሰዎችን ነፃነትና እኩልነትን የሚደፈጥጥ መሆን የለበትም። እንዴት ሚዛኑን እናስጠብቅ ሲባል ሶሻል ኮንትራክት ይዘጋጅ። ያ ሶሻል ኮንትራክት ግለሰቦች ከራሳቸው ነፃነት ላይ የተወሰነውን ኮምፕሮማይዝ አድርገው ለመንግስት ይሰጣሉ፣ የበለጠ እንዳይጠፉ ማለት ነው። እኛን በተመለከተ ህግ አውጣ፣ እኛን በተመለከተ ስርዓት አብጅ፣ እኛን በተመለከተ ንብረታችን ጠብቅ፣ እኛን በተመለከተ በነፃነት መግባትና መውጣት እንዲኖር አድርግ። ያንተ ኃላፊነት ይሄ ነው። ይሄንን ከግል ነፃነታችን ላንተ ሰጥተናል ወይም ለመንግስት ሰጥተናል። ህዝቡ ተስማምቶ የሰጠው ስለሆነ መንግስት ተቀብሎ የሚሰራውን ስራ ደግሞ ይቆጣጠራል፣ ይሳተፋል፣ ግን ይቀበላል። በዚህን ጊዜ መንግስት ኢንክሉዲንግ ሞኖፖሊ ኦን ቫዮለንስ ህግና ስርዓትን በኃይል ማስከበርን ጨምሮ ግለሰቦች ከራሳቸው አዋጥተው ለመንግስት የሰጡት መብት ስለሆነ በዚህ ዙሪያ ላይ መንግስት እርምጃ ሲወስድ ህዝቡ ምን ይሆናል ማለት ነው? ይቀበለዋል። ያኔ የሌጂቲሜሲ ችግር ተፈቶ አብሮ ይሄዳል። በመንግስትና በህዝብ መካከል ያለ ግንኙነት ጤናማ ነው የሚባለው። ይሄ ባክግራውንዱ ነው። አሁን ወደ ኢትዮጵያ እንምጣ። ኢትዮጵያ ላይ ለምንድን ነው በመንግስትና በህዝብ መካከል ጥርጣሬ አልፎም ወደ ግጭትና ወደ ምናምን መሄድ ጭምር አሁን ያለው ለምንድን ነው? መቼ ነው የጀመረው ነው አይደል ጥያቄው? ኢትዮጵያ ረጅም ታሪክ ስላላት የረጅሙን እንተውና ዘመናዊ ታሪኩን ብቻ እንውሰድ። የኢትዮጵያ ዘመናዊ ታሪክ የሚጀምረው ከሁለተኛው አጋማሽ 19ኛው ክፍለ ዘመን ነው። ለኛ ውይይት ግን ከአፄ ምኒልክ በኋላ ያለውን ብቻ እንውሰድ። ዘመናዊ የኢትዮጵያ ታሪክ ከሜዲቫልና ኤንሸንት ሂስትሪ የሚለይበት አንዱና ዋናው ፊቸር የተማከለ ያስተዳደር ስርዓት የተፈጠረበት ዘመንን ነው። አሁን ያለችውን ኢትዮጵያ ከአንድ ማዕከል ሆኖ ማስተዳደር የጀመረ መንግስት የተፈጠረበትን ጊዜ ነው የዘመናዊ ኢትዮጵያ ታሪክ ቤንችማርክ አድርገን የምንወስደው። የዘመናዊ ኢትዮጵያ ታሪክ ሲመጣ በመንግስትና በህዝብ መካከል ያለው ኮንትራክት ምን ነበረ? ቅድም ሶሻል ኮንትራክት የነሩሶ ምን ነበረ ካልክ ሂስቶሪያንስ ምን ብለው ይጠራሉ? ቲዮክራቲክ ፊውዳል ኮንትራክት ነው የሚባለው። ይሄ መለኮታዊ ስልጣንን መለኮታዊ የሚያደርግና አብሶሉት ስልጣንን ለመሪዎች የሚሰጥ ህዝብን እንደ ዜጋ ሳይሆን እንደ ሳብጀክት የሚወስድ ነው። ስለዚህ መንግስት ገዢ ነው፣ ህዝብ ተገዢ ነው። መንግስት ገዢ የሚሆነው በምን ምክንያት ነው? የፈጣሪ ወክል ስለሆነ ነው። ስለዚህ ሶርስ ኦፍ ሌጂቲሜሲ በፊውዳሉ ስርዓት የኢትዮጵያ ዘመናዊ አስተዳደር ከተፈጠረ ጊዜ ጀምሮ በኋላ እስከ 1966 አብዮት ድረስ መንግስታት ቅቡልነትን የሚያገኙት ከምን መሰለ? ስልጣኑን መለኮታዊ በማድረግ ነው። ይሄ ነገር ሁለት ነገርን አስከተለ። አንደኛ አሁን እንዳነሳሁት መንግስት ገዢ፣ ህዝብ ተገዢ። መንግስት የበላይ፣ ህዝብን እንደ ዜጋ ሳይሆን እንደ ሳብጀክት አድርጎ ወሰደ። ከዚህም ተነስቶ ቅድም ያነሳው ንጉስ አይከሰስም፣ ሰማይ አይታረስም። የህዝብ ተሳትፎ መንግስትን በመቆጣጠር መንግስትን በመከታተል ኮሜንት በመስጠት አስተያየት በመስጠት ውስጥ ዜሮ አረገ። ባለስልጣንና ገዢዎችን ደግሞ ፍጹማዊ ስልጣን ሰጠው። ይሄ ቀስ በቀስ አሁን ለምሳሌ በፊውዳሉ ስርዓት ላይ የጉልት ስርዓት ይባላል። የጉልት ስርዓት ምንድነው? አንተነትን
ንብረትን መሬትን በሙሉ አተምትኖርበት ነው። ስለዚህ ስልጣኑ መለኮታዊ ሆኖ ስለተሰበከና ናሬት ስለተደረገ ደግሞ አንተ እንዳልከው መንግስት ከሌለበት መንግስት መኖር ይሻላል የሚል የኢትዮጵያውያን የቆየ ባህልም ስላለ ጭቆናውን ተቀብሎ ኖረ ማለት ነው። ይሄ አንድ ችግር ፈጠረ በፊውዳሉ ዘመን። ሁለተኛው በፊውዳሉ ዘመን የተፈጠረው ችግር ኢትዮጵያ የተማከለ አስተዳደር ውስጥ ስትገባ ወደ ተማከለ አስተዳደር የገቡ ኢትዮጵያውያን አንድ ቋንቋ፣ አንድ ታሪክ፣ አንድ ሃይማኖት ያላቸው አይደሉም። የተለያየ ታሪክ፣ የተለያየ ማንነት፣ የተለያየ ባህል፣ የተለያየ ቋንቋ፣ የተለያየ ሃይማኖት ያላቸው ማህበረሰቦች ወደ አንድ የኢትዮጵያ የተማከለ አስተዳደር ስርዓት ገባ። የተማከለው አስተዳደር ስርዓት ግን በፊውዳሉ ዘመን የተከተለው አቅጣጫ የፖሊሲ አቅጣጫ የአሲሚሌሽን ፖሊሲ አቅጣጫ ነው። ያ የአሲሚሌሽን ፖሊሲ አቅጣጫ ሀገረ መንግስቱ ህዝቡ አንድ ባህል፣ አንድ ሃይማኖት፣ አንድ ቋንቋ ሊኖረው ይገባል ብሎ መስራት ጀመረ ማለት ነው። ይሄ አሲሚሌሽን ፖሊሲ ኦፍ ኮርስ ከነ ፈረንሳይ ነው ያኔ የተወሰደው። ይሄ አሲሚሌሽን ፖሊሲ የተሳካ ስላልነበረ ምንን ወለደ? ይልቁን ከፍተኛ ቅሬታን ወለደ። መንግስታችን እኮ ከዚህ ሃይማኖት ውጪ ያሉትን የማይቀበል መንግስታችን እኮ የኛ ቋንቋ የማይቀበል የኛን ማንነት የማይቀበል የሚሉ እሳቤዎች እየተብላሉ ግሪቫንስ እያደገ መጣና 1966 ላይ አብዮቱ ፈነዳ። አብዮቱ ሲፈነዳ የመጀመሪያው አንድ ቋንቋ፣ አንድ ባህል፣ አንድ ታሪክ የአሲሚሌሽን ፖሊሲ ተግባራዊ እናደርጋለን ብሎ ፊውዳሉ መንግስት የሄደበትን ቴሰስ የሚቃወም አንታይ ቴሰስ ተፈጠረ። አንታይ ቴሰሱ ደግሞ አሲሚሌሽንም ነው ያለው፣ ግን ሪቮሉሽኑ ነው አይደል? ምክንያቱም በዚህ የታሪክ ትንተና የማይስማሙ የታሪክ ምሁራን ብዙ ናቸው። የኢትዮጵያ ነገስታት የአሲሚሌሽንን ፕሮሰስ አላካሄዱም። የ1960ዎቹ አብዮት ሲመጣ ነው አሲሚሌሽን ተካሂዷል፣ ህዝቡም ተጨቁኗል ብሎ የተረከው እንጂ ጭቆና ቢኖርም ጭቆናው ግን ወደ አሲሚሌሽን ፕሮሰስ አልሄደም ብለው የሚከራከሩ አሉ። አንድ ባህል፣ አንድ ሃይማኖት ስቴቱ የሚመራበት ፕሪንሲፕል ነው እንጂ በኢትዮጵያ ውስጥ አሲሚሌሽን ፕሮሰስ አልተካሄደም። ይሄ ራሱ ሪቮሉሽኑ የፈጠረው የተሳሳተ ትርክት ነው የሚሉ የታሪክ ባለሙያዎችም ስላሉ ነው። አከራካሪ ነው ለማለት ነው። እኔ ግን እንዴት አያለው መሰለኝ የኔን እይታ ልንገር፣ እንደ ሂስቶሪያንም ነው ነገር። ለምሳሌ በፊውዳሉ ዘመን ብዝሃነትን የመንግስቱ አይቀበልም። ኢትዮጵያ ውስጥ ብዝሃነት የሚባለው አንዱ ማንነት ነው፣ የራሴ አይደንቲቲ ነው። ብዝሃነት የሚባለው አንዱ ባህሌ ነው። ብዝሃነት የሚባለው አንዱ ሃይማኖቴ ነው። እነዛ ሃይማኖቶችን ጨፍልቆ ለመሄድ ፍላጎት ነበረው መንግስቱ። ፖሊሲው አቅጣጫው የአሲሚሌሽን ነው የሚባለው በብዙ መንገዶች ሴንስ የሚሰጥ አርጊውመንት ነው ለኔ የመንግስቱ ማለት ነው። በኢትዮጵያ ታሪክ ህዝብን ጨቆነ የሚባለው ትክክል አይደለም። እሱ በኋላ ከ60ዎቹ ትውልድ በኋላ የመጣ የነጠላ ትርክቶች መነሻ ነው። ህዝብን ጨቆነ የሚባለው በፍጹም እንደዛ የሚባል ነገር እኔ አላምንበትም እንደ ሂስቶሪያን። ነገር ግን የአሲሚሌሽን ፖሊሲ ነበረ። እሱ የሚያከራክር አይደለም። የሚያከራክር የማይሆንበት ግን ያከራክራል ዶክተር። ምክንያቱም ብዙ ሰዎች ነው የሚያነሱት የትኛውም የኢትዮጵያ መንግስት የትኛውንም ቋንቋ የማጥፋት የትኛውንም ባህል የማጥፋት አይነት እርምጃ ውስጥ አልገባም። ስለዚህም ነው የሁሉ ቋንቋ ጸንቶ እስካሁን ድረስ የቆየው። ጉዳዩ ስቴት ውስጥ ባለው ውክልናና በዛ ጉዳይ ለስቴት ባለው ውክልና ላይ ሊያከራክረን ይችል ይሆናል እንጂ ሄዶ የሆነን ህዝብ ለማጥፋት የሆነን ባህል ለማጥፋት ታርጌት አድርጎ መንግስታቱ ያንን አላካሄዱም የሚል በጣም ሰፊ ክርክር ስላለ ነው በታሪክ ምሁራን ዘንድ ማለት ነው። የርሶን ግን ልሰማ እችላለሁ። አከራካሪነቱን ዲናይል ማድረግ ግን አንችልም ብዬ ነው። ይሄ ሀሳብ ለምንድን ነው የምነሳው የሚለውን መጀመሪያ ማወቅ ነው። በወቅቱ አሲሚሌሽን ነው የሚባለው እከለ የሚባል ህዝብ አጠፋለሁ ብለህ አቅደ መነሳት ላይሆን ይችላል በወቅቱ ለነበሩ መንግስታት። ለምሳሌ ቋንቋ አሁን ቋንቋችንን አጠፋ የሚሉ ሰዎች እኮ አንዱ ምንድን ነው ቋንቋችን የትምህርት ቋንቋ እንዲሆን አልተደረገም አይደል? ቋንቋችን የስራ ቋንቋ እንዲሆን አልተደረገም። ቋንቋችን የዩኒቨርሲቲ ቋንቋ እንዲሆን አልተደረገም። ባህላችን በዩኒቨርሲቲ በምናምን የምርምር የሰንተር ማዕከል እንዲሆን አልተደረገም። ይሄ ሲስተማቲካሊ
ቋንቋውን ማጥፋት ወይም ማዳከም ነው። ከዛ በመለስ ደግሞ ሌላኛውን ቋንቋ ይሄንን አንተ እንድትለምድ ማድረግ ነው። አሲሚሌሽን የሚባለው ይሄ ነው። በአሰራር በፖሊሲ ኢንካሬጅ በማድረግና ባለማድረግ በመቀበልና ባለመቀበል በምናምን የሚሄዱ ናቸው። ሀገረ መንግስቱ ከተመሰረተ በኋላ ሁሉም ቋንቋዎች ኢትዮጵያዊ ቋንቋ ናቸው። ሁሉም ባህሎች ኢትዮጵያዊ ባህል ናቸው። ቋንቋዎች የስራ ቋንቋ መሆን ይችላሉ። ቋንቋዎች የትምህርት ቋንቋ መሆን ይችላሉ። ቋንቋዎች የምርምር ቋንቋዎች መሆን ይችላሉ። ባህሎችም እንዲህ መሆን ይችላሉ። ሃይማኖትም ሰው የፈለገውን ሊያምን ይችላል። ሃይማኖት የግል ነው፣ መንግስት የጋራ ነው የሚል ፍልስፍና ውስጥ አልተገባም። ስለዚህ በዚህ ምክንያት ያም ፖሊሲ ስተነትነው የአሲሚሌሽን ፖሊሲ የሚል ስያሜ ይሰጣሉ። ይሄ ሀሳብ ትክክል አይደለም። ይህንን ሀሳብ የተወሰነ አካልን አታክ ለማድረግ ወይም የኢትዮጵያን አንድነት ለማዳከም የሚጠቀሙት ነው ብሎ የሚከራከሩ አሉ። ግን በኔ እይታ አሲሚሌሽን የሚባለው የፖሊሲ አተምት እና የስራ ሙከራ የመንግስታዊ ፖሊሲ ሆኖ የቀጠለበት ጊዜ ነበረ በፊውዳሉ ጊዜ። ይሄ እንድናይ ማድረግ አንችልም። ይሄ ደግሞ በወቅቱ ከነበራቸው ከሌሎችም ሀገሮች ኤክስፒሪየንስ ያገኙት ነው። ይህንን ብዙ የፕሮፌሰር ባህሩ ዘውዴ መጽሐፍቶችን ብትታነብ፣ የማርካኬስን መጽሐፎች ብትታነብ እንትኖችን ትቼ ማለት ነው ይሄ ብሔርተኞችን በጣም ብሔርተኛ ሆኖ ጫፍ የወሰዱትን ትቼ የዶናልድ ሌቪንን መጽሐፎችን ስታነብ የኢትዮጵያ ታሪክ ውስጥ የተጻፉ መጽሐፎችን ስታነብ ይሄንን ታገኘዋለህ። በኢትዮጵያ ታሪክ ዛሬ ድረስ የኔና ያንተ ትውልድ ዋጋ እንዲከፍል ከሆነባቸው ዋና ዋና ስህተቶች ውስጥ አንዱ በትርክት የተፈጠረ ስህተትና ይሄ ትርክት የተፈጠረ ስህተት ደግሞ ዳይቨርሲቲ ማኔጅ በማድረግ ላይ የተመሰረተ ነው። ዋናው ስህተት እስከ 66 የነበረው ስርዓት ዳይቨርሲቲን ጸጋ ነው ብሎ አይቀበለው፣ እንደ ስጋት ይወስደዋል። ከ66 በኋላ የመጣው ፖለቲካ አመለካከት ደግሞ አንታይ ቴሲስ ስለሆነ የዚህኛው ቴሲስ አንታይ ቴሲስ ስለሆነ እንዴት ይወስደዋል? እንደውም በዚህ ሀገር ላይ ተጨቆነናል፣ በዚህ ሀገር ላይ ተጎድተናል፣ ቋንቋችንና ባህላችን ጠርዝ እንዲይዙ ተደርጓል። በዚህም ምክንያት ለኛ ኢትዮጵያ ሳትሆን ቅድሚያ እኔ የኛ ቡድን የሚል ውስጥ የነጠላ ትርክት ነው። ኢትዮጵያን እኮ ያመሳት የትርክት መዛባት ይሄ መነሻው ቅድም ያልኩ የአፕሮቹ ነው መነሻው። ይሄ በኋላ በሜሪቱ ታይተው ከትናንት ምን ተምረን ዛሬ ምን እናስተካክል ወደ ሚል ሳይሆን ትናንት በሆነው ጉዳይ ላይ ዛሬ ተከሳሽም ዛሬም ተቀጭም እንዲኖር በሚደረግ ደረጃ በከፍተኛ ደረጃ የጥላቻ ማዕከል እንዲሆን መደረጉ ነው ስህተት እንጂ የፊውዳሉ መንግስት የተከተለው የፖሊሲ አቅጣጫ ከብዝሃነት አስተዳደር አኳያ ልክ ነው ማለት አይቻልም። ሂስትሪን ሪፈር አድርገን እሱን ማለት ነው። ስለዚህ እነዚህ ነገሮች ሲጠራቀሙ ወደ ኦሪጂናል ጥያቄ ስነሳ ምን ይሆናል መሰል መች ነው የስቴት ሶሳይቲ ሪሌሽንሺፕ ስብራት የገጠመው ስትል እኔ የሞደርን ኢትዮጵያ ተፈጥራ ወደ ሀገረ መንግስት ግንባታ ከተገባበት ጊዜ ጀምሮ ያለው የስቴት ሶሳይቲ ግንኙነትን የሚያጠናክር አሰራር አልነበረም። ያኔ ነው የጀመረው። የተባባሰውና ፍርክስክሱን የወጣው ደግሞ የዛን ቴሲስ በመውሰድ አንቲ ቴሲሶቹ ከተወለዱ ከ1966 አብዮት ጋር ተያይዞና ከዛ በኋላ የነበረው የማህበረሰብ ማንነቶች ገዝፎ ታዩ። በዚህ ምክንያት ለኢትዮጵያ የሚሳሳው ለምሳሌ ኢህአዴግ ወደ ስልጣን ከመጣ በኋላ አሁን የብዝሃነት የሚባሉት የሃይማኖት እኩልነት፣ የብሔር እኩልነት፣ የቋንቋ እኩልነት ህገ መንግስታዊ ዋስትና አገኝተዋል አይደል? ነገር ግን ተለጠጠ። የሀገር አንድነት የሚባለው ደግሞ ተረሳ። ከዛ በኋላ ደግሞ ምንድነው ምን ባል ተጀመረ? ይሄ መንግስት አገር ሊያፈርስ የመጣ መንግስት ነው የሚለው
ኢትዮጵያን በበጎ አይንም ለሚመለከተው ለፖለቲካ አጀንዳው ለመጠቀም ለሚፈልገው ኃይል በሙሉ ስጋት ሆነ። የመጀመሪያው ላይ ደግሞ የሁላችን መንግስት ሃይማኖታችን፣ ባህላችን፣ ቋንቋችን አላከበረም የሚለው ከፈጣሪ ጋር ተያይዞ የመንግስት ስልጣን ስለተነገረው ዝም ብሎ የቆየ ቢሆንም ኤሊቱ አርቲኩሌት አድርጎ ሲሰብክ ህዝቡም ተቀበለ። የሌጂቲሜሲ ችግር በኢትዮጵያ ውስጥ የተፈጠረውና መፈታት ያለበት ስር የሰደደ ረጅም ጊዜ ያስቆጠረ የቆየ ነው። ይሄ ሁኔታ እንዲያለ ነው የ2010 ለውጡ የተጀመረው። ስለዚህ ይሄንን ታሳቢ ያደረገ እርምት መውሰድ፣ ይሄንን ታሳቢ ያደረገ በሰከነ መንገድ መወያየት፣ መነጋገር፣ ህክምና መስጠት ለኢትዮጵያ አስፈላጊ ነው ማለት ነው።